የትግራይ ዴሞክራሲያዊ ስምረት ፓርቲ አባላት በአስተሳሰብም በድርጊትም ያቆሰልነውን ህዝብ መካስ አለብን ሲሉ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ ተናገሩ። ጊዜያቸው ያለፈባቸው የላቦራቶሪ ኬሚካሎችና የህክምና መሳሪያዎች አስወጋጅ ኮሚቴ እንዲቋቋም ተጠይቋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ያቀርብላችኋለሁ። አብራችሁን ቆዩ። ጊዜያቸው ያለፈባቸው የላቦራቶሪ ኬሚካሎችና የህክምና መሳሪያዎች አስወጋጅ ኮሚቴ እንዲቋቋም ተጠየቀ። በአዲስ አበባ ከተማ በትምህርት ቤቶች የሚገኙ ጊዜያቸው ያለፈባቸው የላቦራቶሪ ኬሚካሎችና በጤና ጣቢያ አገልግሎቶች አይሰጡም ተብሎ በባለሙያዎች የተለዩ የህክምና መሳሪያዎችን የሚያስወግድ ኮሚቴ እንዲቋቋም የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ጠይቋል። የአዲስ አበባ ከተማ ትምህርት ቢሮና ጤና ጣቢያዎችን ወክለው የተገኙ የውይይት ተሳታፊዎች ጊዜያቸው ያለፈባቸው የትምህርት ቤት የላቦራቶሪ ኬሚካሎችና በጤና ተቋማት የሚገኙ መወገድ አለባቸው የተባሉ የህክምና መሳሪያዎች ችግር ሆነዋል ተብሏል። በተለይ የአዲስ አበባ ከተማ ትምህርት ቢሮን የወከሉት አቶ ሲሳይ እንዳለ ረጅም ጊዜ ያለፈባቸው የላቦራቶሪ ኬሚካሎች ክምችት በትምህርት ቤቶች እንደሚገኝ የኮተቤ የትምህርት ዩኒቨርሲቲ ጥናት ማመላከቱንና እነዚህ ንብረቶች ለጤና ስጋት የሚፈጥሩ መሆናቸውን አስረድተዋል። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ንብረቶችን ለማስወገድ ቢሞክርም የአካባቢ ጥበቃ ባለስልጣን የተግባርና ኃላፊነት ጥያቄ መሰንዘሩን የጠቀሱት አቶ ሲሳይ በዚህም ምክንያት መግባባት እንዳልተቻለ ተናግሯል። ይህን ችግር ለመፍታትም የምግብና መድኃኒት ባለስልጣን፣ የመንግስት ንብረት አስተዳደር ባለስልጣን፣ ትምህርት ቢሮና የአካባቢ ጥበቃ ባለስልጣን በጋራ በቅንጅት እንዲሰሩ ጠይቀዋል። በጥናቱ መሰረት ችግሩን ለመቅረፍ በትምህርት ቢሮ በኩል የሚገዙ ንብረቶች በጀት ስላለ ብቻ ሳይሆን እጥረት መኖሩና እስከ መቼ ያገለግላሉ የሚለው ተጣርቶ ትዕዛዝ የሚሰጥበት የአሰራር ስርዓት መዘርጋቱን በመጥቀስ እስካሁን ላልተወገዱት ንብረቶች ትኩረት ተሰጥቶ ቢሰራበት ሲሉም አሳስበዋል። በክፍለ ከተማ በጤና ጣቢያዎች መወገድ አለባቸው ተብለው የተለዩ የህክምና መሳሪያዎች ቢኖሩም እስካሁን ሊያስወግድ የሚችል የሥራ ክፍል አልተገኘም ያሉት ደግሞ በአዲስ ከተማ ክፍለ ከተማ የፊሊጶስ ጤና ጣቢያ ዋና ሥራ አስኪያጅ አቶ ተውፊቅ ባበንጋ ናቸው። ንብረቶቹ እንዲወገዱ ትኩረት ተሰጥቶ እንዲሰራ የጠየቁት ሥራ አስኪያጁ ሌሎች ቁሳቁሶችን መልሶ ጥቅም ላይ ማዋል የሚቻልበት አሰራር ቢኖር ሲሉም ጠይቀዋል። የባለስልጣኑ ጽሕፈት ቤት ኃላፊ አቶ መኮንን ሽመልስ ጊዜያቸው ያለፈባቸውን የላቦራቶሪ ኬሚካሎችና የህክምና መሳሪያዎችን በተመለከተ ጉዳዩ በተደጋጋሚ እንደሚጠየቅና ባለስልጣኑ የተሰጠው ኃላፊነት ስለሌለ ለሚነሱት ጥያቄዎች ምላሽ መስጠት አልተቻለም ብለዋል። የትግራይ ዴሞክራሲያዊ ስምረት ፓርቲ አባላት በአስተሳሰብም በድርጊትም ያቆሰልነውን ህዝብ መካስ አለብን አሉ። ፓርቲው በሰባተኛው ሀገራዊ ምርጫ ለመሳተፍ አስፈላጊውን ዝግጅት እያደረገ መሆኑንም ገልጿል። የስምረት ፓርቲ ምክር ቤት አባል አቶ ጣዕመ አረዶም ከፋና ጋር በነበራቸው ቆይታ ፓርቲው ሀገራዊና ዓለም አቀፋዊ ነባራዊ ሁኔታን በመረዳት ለትግራይ ክልል ህዝብ የሚያስፈልገውን ለውጥ ማድረግ ቀዳሚ አጀንዳው ነው ብለዋል። የህወሓት አንደኛው ክንፍ የፕሪቶሪያ ስምምነት ተግባራዊ እንዳይሆን የተለያዩ ተግባሮችን በማድረጉ ፓርቲው ህጋዊ ሰውነቱን እንዲያጣ ሆኗል ሲሉም አንስተዋል። የፕሪቶሪያ ስምምነትን የማይቀበሉ ኃይሎች እንዳሉ በመጥቀስም የፕሪቶሪያን ስምምነት ተቀብሎ በማስፈጸም የትግራይን ጥቅም ማስጠበቅ እንደሚገባ ስምረት ፓርቲ እምነቱ እንደሆነ አመላክተዋል። ፕሪቶሪያ ሄደው ስምምነቱን የፈረሙ አካላት ትግራይን ብሎም መላ ኢትዮጵያን የሚጠቅም ነገር በማድረጋቸው ሊመሰገኑ ይገባል በማለትም አክለዋል። ሌላኛው የስምረት ፓርቲ ምክር ቤት አባል ዶክተር ከላሊ አድሃና በአስተሳሰብም በድርጊትም ያቆሰልነውን ህዝብ መካስ አለብን ሲሉ ተናግረዋል። የትጥቅ ትግል እንቅስቃሴ ምንም ጥቅም የሌለው በመሆኑ ሰላማዊ መንገድን መከተል ብቸኛ መፍትሄ እንደሆነም ተናግረዋል። ከማህበረሰቡ ጋር በመመካከርና ያለበትን ሁኔታ በሚገባ በመገንዘብ መፍትሄ መስጠት አለብን ብለዋል። የትግራይ ህዝብ የሚያነሳቸው ጥያቄዎች ተገቢውን ምላሽ እንዲያገኙ ፓርቲያችን ከፌደራል መንግስት ጋር በመተባበር ይሰራል በማለትም ዶክተር ከላሊ ተናግረዋል። ስምረት ፓርቲ ጥቅምት 14 ቀን 2018 ዓ.ም ባደረገው መስራች ጉባኤ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መምረጡ አይዘነጋም።
በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ተናገሩ። ዶክተር ስለሺ ይህንን የተናገሩት የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመታት አስመልክቶ የታላቁ ህዳሴ ግድብ ላይ ባካሄደው ውይይት ተገኝተው ጽሑፍ ባቀረቡበት ወቅት ነው። በንግግራቸውም ኢትዮጵያ የአፍሪካ የውሃ ማማ ናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያት ለእጥረት የሚዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ብለዋል። የህዳሴ ግድቡ መገንባት ለኢትዮጵያና ለጎረቤት ሀገሮች የኢነርጂ ምንጭ በመሆን ለሱዳን ደግሞ በዓመት $50 ሚሊዮን የሚያስወጣትን የመሬት ጥበቃ ሥራ ወጪ የአፈር ደለልና ጎርፍን ጨምሮ በርካታ አደጋ የሚከላከልላት፣ በተመሳሳይ ለግብፅም እንዲሁ የግድቡ መገንባት ተጠቃሚ የሚያደርጋት ቢሆንም እሷ ግን ይህን አታውቅም ብለዋል። የኢትዮጵያን 130 ሚሊዮን ህዝብ ከባህር በር መለየት ማለት ትልቅ የደህንነት አደጋ፣ አገር ውስጥ ደግሞ ቀውስ ሊያመጣ የሚችል አስቸጋሪ በመሆኑ ኢትዮጵያዊነትን የሚያምን ሁሉ ከግብፅ ጋር የሚሰሩትን ሴራዎች ባለመደገፍ በጋራ መቆም አለበት በማለትም ነው የተናገሩት። ኢትዮጵያ በርካታ አገሮችን የሚያቋርጡ ወንዞች ያሏት ቢሆንም ሁሉም አገር የኢትዮጵያን ውሃ ይመኛል። ኢትዮጵያም ፍትሐዊ የውሃ አጠቃቀምን ትደግፋለች። ነገር ግን ኢትዮጵያ የባህር በር ፍላጎቷን ስትናገር እንደ ስጋት በማየት በአንድነት በመተባበር እንደሚቆሙም ተናግረዋል። በግድቡ የግንባታ ሂደት ጦርነት እስከ ማወጅ የተደረሰበት ወቅት ነበር ያሉት ዶክተር ስለሺ አንዳንድ አገሮች ከግብፅ የተወሰነ ጊዜያዊ ገንዘብ በመቀበል ያደረጓቸው ነገሮች አሳዛኝ ነበሩ ብለዋል። ግብጾች ኢትዮጵያን ዓላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማቀጣጠል፣ ፋይናንስ መስጠት፣ መሳሪያ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችል እረፍት የማሳጣት ሥራ ይሰሩ እንደነበረም አክለዋል። ለአብነትም እርሳቸው የውሃና ኤነርጂ ሚኒስትር በነበሩበት ወቅት በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ሥራ ተጀምሮ የነበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ብለዋል። መንገድ የሚሰራው ይጠለፋል፣ ይፈራና አልሄድ ይላል። የመስክ ፕሮጀክቶችን የሚሰራውም ለመሄድ አልፈልግም ይላል። ስራው ባለበት ይቆማል። ስለዚህም አገርን አንድ ሆኖ መገንባት እጅግ አስፈላጊ ነው ሲሉ ነው ዶክተር ስለሺ የተደመጡት። ገንዘብ ተርፎን ለመሳሪያ ማውጣት የምንችል አገር አይደለንም በማለትም ነገር ግን ሉዓላዊነታችን ወይም አንድነታችን ስጋት ውስጥ ሲገባ ወደዚያ እንዲዛወር ያደርጋል ብለዋል። በመሆኑም ደህንነታችንን ለማስጠበቅ በዲፕሎማሲና በማግባባት የማሳመን ሥራ ማከናወን ያስፈልጋል ብለዋል። በግድቡ የግንባታ ሂደት አዳዲስ ከቻይና አሜሪካና አውሮፓ ጭምር ኢትዮጵያ ያስመጣቻቸው ኮንትራክተሮች ኮንትራቱን እንዲያቋርጡ ግፊት ሲደረግ እንደነበርም አስታውሰዋል። ግብፅ በታሪክ ኤርትራ ራሷን የቻለች ሀገር እንድትሆን ያደረገችው የማስገንጠል ተልዕኮ ላይ ኢንቨስት አድርጋ ተሳክቶላት ኢትዮጵያን ያለ ወደብ ማስቀረቷን እንዲሁም በኢትዮጵያ በኩል ወደቡ በስህተት የተላለፈ ቢሆንም አሁን ላይ ይህ ሁሉ ሕዝብ ተቆልፎ መኖር የማይችል በመሆኑ ያንን የባህር በር ለማስመለስ በውዴታም በግዴታም መሄድ ያስፈልጋል ሲሉ ተናግረዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢልያስ ክፍሌ የሰዓቱን አበይት ዜናዎች አስደምጫችኋለሁ። መልካም ጊዜ